ብቆይ እኮ በጣም ደስ ይለኝ ነበር ግን አልችልም ሄሎ ያልታዘዝሽው ያልተፈቀደልሽ ነገር አድርገሻል ማለት አልገባኝም ማን ከአቶ ተስፋ ገንዘብ ተቀበልሽ የተቀበልሽ ሰሚኛለሽ ነገ ሙሉ ገንዘቡን አንድም ሳትንቂ የምልሽ ቦታ ታመጫለሽ ምን ምን ለህትሽ ገና ነው አሁን ላይ ባንቺ ምክንያት ከተከዳችሁ ተዛንፏል ነገውኑ ብሩን ይዘሽ የምልሽ ቦታ ተመጫለሽ ምን ሆነሽ ነው ማን ይደወለልሽ አክስቴ ናት ያው ስራ መልቀቄንና ያለኝ ገንዘብ ደግሞ ከትምህርት ቤት ክፍያ አልፎ ለኔና ለህቴ ስለማይበቃ እሷ ጋር ልንሄድ ነበር አሁን ግን ደውላ እንዳትመጣለች መጀመሪያውኑ ስለምን አንቺ ስራ ትለቂያለሽ እኛ እኮ እንድትለቂ አንፈልግም እውነቷን ነው ለምን እንደምትለቂው ቆይ ያልተመቸሽ ነገር አለ ማማ ትናንት ሮዳስ ላይ በተፈጠረው ነገር አንቺ ይቅርታ ብታደርጊልኝም እኔ ግን ራሴ ላይ ቅጣት አውጥቼ ስራ መልቀቅ እንዳለብኝ ወስኛለሁ ለዛ ነው ልውጣ ያልኩት ይኸውልሽ እያብ ራስሽ ላይ የጣልሽው ቅጣት ጨዋነትሽን ነው የሚያሳየው ደግሞ የሚያጠፋሽው ጥፋት ያለ ምክንያት እንዳልሆነ ስላወቅኩኝ ነው ይቅርታ ያደረኩልሽ በይሻውን እንደ እናት የምታከብሪኝ ከሆነ እቃሽን አስቀምጭና ስራሽን ቀጥይ እሺ ቆይ ስለምን ጥፋትና ቅጣት ነው የምታወሩት አይ ምንም አይደለም እንዴ ምን ማለት ነው ምንም አይደለም ማለት በዛ ላይ ዋንኛው ባለ ጉዳይ ሮዳስ ነች አንዳንድ አለመግባባት ተፈጥሮ ነበር በቃ ፈተነዋል ድሮም ሮዳስ ያለችበት ነገር ግርግር እንደማይጠፋ አውቃለሁ ምነው አምላኬ አንድ ያለችኝን እህቴን ብትምርልኝ እኔ ምሮጣው ምለፋው ሁሉ አልሳካልሽ ብሎኛል እባክህ አንተ እርዳኝ ሻን ቆይብኝ እናቴን ምንድነው ምላቸው ያቢ እባክሽ አታልቅሽ እኔ በሷ ስም ይቅርታ ልጠይቅሽ ችግር የለውም ብዙም በሷ አልተከፋውም ልጅቷ በባህሪዋ ችግር ፈጣሪ ነች ምን እንደሚሻላት አላውቅም ችግር የለውም የኔም ጥፋት ነበር የሷ ብቻ አይደለም ቢሆንም በነገራችን ላይ ስታለቅሽም ለካ ታምራለሽ ኧረ ተው ግን ማሽኮር መምህን ተወኝ ምናልባት ድብርትሽን ካስረሳውሽ ብዬ እኮ ሳታሽኮር መመኝም ይለቀኛል አንድ እውነት ልንገርሽ ዛሬ ደግሞ በጣም አምሮብሻል አመሰግናለሁ እንዲህ አምሮብሽ ወደኛ ስትመጪ የራት ግብዣ አለባት ብዬ ቀንቼ ነበር በዛ ላይ ደግሞ ሻንጣሽን ሳይው ጠቅልሎ ሊወስዳት ነው እንዴ ብዬ ላብድ ነበር ታዲያ ለምን ተውኩ ምኑን ማበዱን ነው በእናቴ ትእዛዝና ጎትጎታ ስትቀሪ ተውኩት ግን ያቤ ከዚህ ቤት ከወጣሽ በኋላ በድጋሚ እንገናኝ ነበር ማለቴ እንደነበር ነው ጓደኝነታችን ይቀጥል ነበር አንተ ከፈለክ እንቀጥል ነበር ቆይ አንቺ ጓደኝነታችን አትፈልጊም እንዴ ለምን አንተ ከፈለካልሽ አይ አለመፈለግ ሳይሆን አንተ ብዙ ስራዎችና ኃላፊነቶች ስላሉብህ ያው ለኔ የሚሆን ጊዜ ላይኖር ይችላል ብዬ ነው አንቺ ጓደኛዬ ብቻ ሁኚ እንጂ እኔ ጊዜ ባይኖርኝ እንኳን ተበድሬም ቢሆን አገኝሽ ነበር ለዛውም በቀን በቀን እውነት እውነት ሀሳብሽን ቀይረሽ ሂድ ሳትይ ሻንጣሽን ይዤልሽ ልግባ አንቺም ስልክሽን ነው እሺ
ሄሎ ቢኒ። አሁን እኮ ነው አሳውቀኝ የገባል። ደውልሽ ነበር ለካ? አዎ ደጋግሜ ነበር የደወልኩልህ ግን ስልክ አይሰራም። ምን ነው በሰላም ነው? አዎ በሰላም ነው። ነገ የምልክ ቦታ ብሩን ይዛ እንድትመጣ እሺ? ፕሮሰሱን ጀምሪላለሁ እንዴ? አሁን ያለውበት ቦታ ለማውራት ስለማይመች ነገ ሁሉንም እነግርሃለሁ። አንተ ብቻ ያልኩህን አድርግልኝ እሺ? እሺ ቻው። ሄሎ ተስፋዬ እኮ ወደ ቤት ሊድ ብሎ ከሄደ እኮ ቆየ። ለማንኛውም በተለመደው ሰዓት እንገናኝ። በጣም ቆንጆ ነሽ። ታምሪያለሽ። እንደዚህ ቆንጆ ትሆኛለሽ ብዬ አልጠበቅኩም ነበር። እሺ አመሰግናለሁ። ራት ላቅርብ? አያስፈልግም። በይ ደህና ደሪ። እቺ ልጅ ደግሞ ምን ልታደርጋት ይሆን? ዘድንግል ወይማ ና እንዴ ልጄ። አቤት ና ቁጭ በል። አንድ ነገር ላወራ ፈልጌ ነው። ምን ልታወሪ ነው? አንድ የምነግርህ ነገር ነበረኝ፣ ግን ትናንትና የህያብ ነገር አስደንግጦን ላወራ የነበረውን ነገር ሳላወራ ቀረሁ። ምን ልትነግሪኝ ነበር? ስለ ሮዳስ የስራ ፕሮፖዛል ላወራ ነበር። በእርግጥ ካንተ በላይ አላውቅም፣ ግን ከሷ ጋር ባትሰራ በጣም ደስ ይለኛል። እንዴ ለምን? እንዲሁ ደስ ስላላለኝ ነው። ግን እኮ ያቀረበችልን የስራ ፕሮፖዛል ለድርጅታችን በጣም አስፈላጊ ነው። ገብቶኛል፣ ግን ሮዳስን ሁላችንም እናውቃታለን። ከመሽሞኖን የተረፈ ጊዜ ኖሯት ይሄን ፕሮፖዛል ትጽፈዋለች ታስበዋለችም ብዬ አስቤ አላውቅም። ምናልባት ከሰው ሰርቃ አሊያም አታላ ተቀብላ ነው የሚሆነው ብዬ ነው የማስበው። እሱማ ልክ ነሽ እማዬ። ይሄማ የድርጅታችንን ስም ያጠለሻል እኮ። ባይሆን የሰጠችንን የስራ ፕሮፖዛል ራሱ ኃላፊነት ወስዳ ስራውን ብትጀምርስ? በንግድ ዓለም አንዴ ስም ከጠፋ ወደ ነበረበት ቦታ ለመመለስ በጣም ከባድ ነው። አንተም ለሚጠፋው ለድርጅታችን ስም ኃላፊነት መውሰድ አለብህ ማለት ነው። እንዴት? በእሷ ምክንያት የድርጅታችን ስም ከጠፋ እሷን ተጠያቂ ልናደርጋት እንችል ይሆናል። እኛ ግን አንተ ስራውን ሳታጣራ በመቀበልህና በመስራትህ አንተን ተጠያቂ እናደርግሃለን። ከዛ ደግሞ ድርጅታችን ከእሷ ጋር በመነካካቱ መጠኑን ባናቀውም መክሰሩ አይቀሬ ነው። ስለዚህ ሁሉ ከመፈጠሩ በፊት ትንሽ ብታስብበት ባይ ነኝ። በጣም ትክክል ነሽ እማዬ። እሷን እያወኳት ይሄን ነገር አምኜ መቀበሬ ትክክል አልነበረ። ያላስተዋልኩትን ነገር እንዳስተውል ስላደረግሽኝ እማዬ በጣም አመሰግናለሁ። ምስጋና አያስፈልገውም። ልጅ ሊጣመም አሊያም ሊወድቅ ሲል ማስተካከሉ የወላጅነት ግዴታዬ ነው። እሺ እናቴ፣ ዛሬ አርፍጃለሁ። በቃ ቶሎ ወደ ስራ ልግባ። መልካም ቀን። ደህና ዋይልኝ። እሺ፣ ለአንተም መልካም ቀን ልጄ። አንዱን አቀለልኩ። ሌሎቹን የገረመውን ምርጫ እንዴት ነው ማደርጋቸው? ትናንት ገረሙ አግኝቶኝ ነበር።
ስለ አዲሱ ስራችን ጠይቆ ነበር። እኔም ጊዜ እንዳልነበረኝና ጊዜ እንዳልሰጠሁት ነግሬዋለሁ። ስለዚህ አንተ ወደ ስራው እንድትመለስ ፈልጋለሁ። አለቃ፣ የልጅቷ ጉዳይስ? ልጅቷን መፈለጉ ልተው? አዎ ተው። ሳስበው ልጅቷ ያለ ምንም መረጃ የትም ልናገኛት አንችልም። ሰዎቹ ድጋሚ መልእክት እስኪልኩ እንጠብቃለን። እሺ አለቃ። ሌላው ደግሞ ገረሙ እንዴት እንደምናስወግደው አስብ። ማለት ማስወገድ ማለት መግደል፣ ቶሎ መግደል። አለበለዚያ ደግሞ በየሆነ ነገር ዘብጥያ የምንወረውርበትን ምክንያት አስብ። እሺ አለቃ። ግን ቆይ እሱን ማስወገድ ለምን አስፈለገ? በፊት አስብ ነበር፣ አሁን ግን ጊዜው ደርሷል። አለቃ፣ ጓደኛ ጋር አይደል እንዴ? ለምንድን ነው ቆይ ይሄን ያህል የምጠላው? የሚወደድ ስላልሆነ ብቻ እንዴት እንደምናስወግደው አስብ። አሁን ልትዛመዱ አይደል እንዴ አለቃ? ያው በኋላ እንዳይጸጽት። መዛመዱን ተው። ልጄና ልጁ መቼውም አይጋጩ። ሌላው ደግሞ ህይወት ዋና ተረካቢና አከፋፋይ አድርገህ ውል አጽፈህ አስፈርማት። ህይወት የቷ? አንተ ደግሞ ሁሌ ባለቤት ስም ግራ ይገባል። እኛ ለእሷ እንዳስመጣ ነው። እሷ ደግሞ ጊዜው አሳልፋ እየሸጠች እንደሆነ የሚያረጋግጥ ውል አዘጋጅ። ይህን ያሰብኩት እኛ ብንያዝ እሷ እንድትጠየቅበት ብዬ ነው። ታዲያ ባለቤትህ እኮ ናት ወንጀለኛ ሆና የምትታሰረው። ከእሷ ሌላ ሰው ብንፈልግ አይሻልም? እሱ ጠፍቶኝ አይደለም። እሷን የመረጥኩበት የራሴ ምክንያት አለኝ። አሁን ጥያቄ አታብዛ። ያልኩን ሂድና አድርግ። እሺ። ቆይ አሁን ምን ቀረ? ዛሬ ቤት ሂጅ ማደር አልፈልግም። ታዲያ ቅያሬ ልብስ ይዤ ልምጣ? ልነግርህ አይደለ? ምን አስቸኮለ? ጠዋት ቤት ሂድና ህይወትን አስፈርማት። ከዛ ደግሞ ህያብን ለአዲሱ ስራ እንደምትፈልጋት ንገራት። እንዴ አለቃ፣ አልገባኝም። አብራርቼ እንድነግራት ነው የፈለግከው? ሲቀጥል ቆይ እዚህ ስራ ላይ እሷን መክተት ለምን አስፈልግ? አዲስ ሰው ሲሆን እኮ ስራውን ያበላሸዋል። እውነቱንማ መናገር የለብህም። ልጅቷ በጣም ቆንጆ ናት። ስለዚህ ሽያጩ አንድ ቦታ ላይ ታግዛለች። ስለዚህ እንድላት የፈለግከው ስራው የኔ እንደሆነና ምናልባት ቤተሰቡ ብትፈራ እንኳን አቶ ተስፋዬን እኔ ያናግርልሻለሁ እንድላት። ከዛ ወደ ድርጅታችን አምጥ ባለሀብቶችን በእሷ በኩል እንድንጠቀም ይመስለኛል። ገብቷል። ማለት ይሻላል። ከፈለከኝ ደውል። ምን ነው ትኩር ብለሽ አየሽኝ? አይ እንዲሁ ነው ማማ። ልጠይቅኝ የምትፈልጊው ነገር ካለ ጠይቂ። ከፈቀድሽልኝ በኋላ እህቴን ጠይቂያት ብመጣ ደስ ይለኛል። ደርሶ መልስ ከሆነ ፈቅድልሻለሁ። ላለመመለስ ከሆነ ግን አይቻልም። አሁንማ ቤቴ አይደል እንዴ? ውጪ ብትይኝ ራሱ አልወጣም። እኛን እንደ ቤተሰብ እንዲህ ስትቆጥሪኝ ደስ ይለኛል። አሁንማ ከዛም በላይ ነን። እውነት ነው። ንግግርሽ ላይ ትልቅ መልእክት አለ። አልገባኝም። ምን መሰለሽ? አንዴ ልክፈትና ትቀጥይልኛለሽ። በህልምሽ ማር ስትልሽ ካየሽ እመኚኝ ትልቅ ህመም ነው። በደንብ ጸልይ። ሄሎ፣ ይቅርታ አርፍጄ ስለገባው መልእክት አሁን ነው የደረሰኝ። ችግር የለውም። እሺ
ይኸውልሽ የሮዳስን ፕሮፖዛል በተመለከተ ለእኛም ሆነ ለእነሱ ድርጅት ቦርድ ኢሜል እንዳታደርጊ። ፕሮፖዛሉን አልተቀበልኩትም። ለምን አለቃ? ልጅ እኮ በጣም ቆንጆ ነው። ለድርጅታችንም ያስፈልገናል። እሱን ስመጣ እነግርሻለሁ። አሁን ያልኩሽን ብቻ አድርጊ። መልካም እሺ። እና አለቃ ምንድን የተፈጠረ ችግር አለ እንዴ? በቀን ይቀጥልከኝ? አዎ አንዳንዴ ያስፈልጋል። እኔ የምልህ ምን አዲስ ነገር አለ? በጣም ብዙ አዲስ ነገር አለ። ለስማው። ጥሩ። አንተን እንድገድል ያ ደግሞ ካልተሳካ ዘብጥያ የምትወርድበትን መንገድ እንዳመቻች ነግሮኛል። መግደል? አንዳንዴ እኮ ተስፋዬ ጅል ነው። እንዲኖር እድል በሰጠሁት እኔን ነው መግደልና መቀመቅ ማውረድ የፈለገው። እሺ ሌላስ ምን አለ? ሌላው ደግሞ አዲስ የምትሰሩት ጊዜያቸው ያለፈባቸው ምርቶች ላይ አንተን እንዳስመጪ ወይዘሮ ህይወትን ደግሞ እንደ ተረካቢና እንዳስረካቢ ሊያስፈርሞት ነው። በእኔ ቢመጣ ችግር የለውም። በህይወት ግን ከመጣ አልታገሰውም፣ አጠፋዋለሁ። ይሄ ሁሉ ድካም፣ ይሄ ሁሉ ቅድ በእሷ ስለመጣ ከዚህ በኋላ አጠፋዋለሁ፣ አልታገሰውም። ትሰማኛለህ ፍቃድ? ይህንን ነገር አንድ ነገር ማሰብ አለብን። እሷን ሳይሆን እሱን ተጠያቂ ማድረግ አለብን። ይህንን ማሰብ አለብን። ያው በድርጅቱ ካረግነው ይጎዳ ነበር፣ ግን በዘድንግል ስም አድርጎታል። ይህንን ደግሞ ካደረግን ዘድንግል ነው የሚጎዳው። ምን አገባኝ ስለ ዘድንግል? እሱም ቢሆን ቀን ነው የሚጠብቅለት እንጂ እሱም መጎዳቱ አይቀርም። ስለዚህ ምን እናድርግ ታዲያ? እኔን ለመግደልና መቀመቅ ለመጣል ስላሰበ በጥቂቱም ቢሆን ይቀጣ። በምን? ይኸውልህ ለዘድንግል ነፍሰ ገዳይ መሆኑን እንዲያደርግ። አለቃ ይህንን ነገር አሁን ላይ ማድረጉ ትክክል አይመስለኝም። ምክንያቱም ዘድንግል ይህንን ነገር ካየ ቤቱን ለቆ ይወጣል። ቤቱን ለቆ ከወጣ ደግሞ ዘድንግል ሲጎዳ አቶ ተስፋዬ ያዩም ማለት ነው። አቶ ተስፋዬ ይህንን ካላየ ለእኛ ምን ይጠቅመናል? የእኛ እቅድ እኮ ዘድንግል ሲጎዳ አባቱ ላይ ሲበሳጭ ይህንን ነገር ተስፋዬ እንዲያይ ማድረግ ነው አይደል እንዴ? አሁን ላይ ዘድንግል አይጎዳም። አባቱ ነፍሰ ገዳይ እንደሆነና ብዙ ወንጀሎችን እንደሰራ ያውቃል። ያን ያህል አይገርመውም። ለተስፋዬ ግን ልጁ ሲጠላውና ሲወቅሰው ማየት ትልቅ ህመም ነው። እንዲህ አለቃ፣ ታዲያ ዘድንግል የሚጎዳበትን መረጃ ሰጥተናል ያልከው የትኛው ነው? እስኪ አንድ ጥያቄ ልጠይቅ። የምጠላው አባት ነፍሰ ገዳይ መሆኑን ስታውቅ የዛኔ ይጎዳል ወይስ የምትወዳት እናት እውነተኛ እናት እንዳልሆነች ስትሰማ ነው የምትጎዳው? የምወዳት እናቴ እናቴ ያለመሆን አሳቀ እጎዳለሁ። ይኸውልህ ዘድንግል ህይወት እናቱ አለመሆኑ ሲሰማ የዛኔ ነው ቤቱን ለቆ የሚወጣው። አባቱ ነፍሰ ገዳይ መሆኑን ቢያውቅ ለተስፋዬ እንጂ ትልቅ የሚሆነው ለዘድንግል ምንም አይደለም። አያለቅ አንዳንዴ እይታዎች እኮ በጣም ነው የሚገርሙ። አያለቅ እንዴ ማማ ምን ሆነሽ ነው? ለምንድን ነው የምታለቅሽው? ምንም አልሆንኩም። ምንም ካልሆንሽ ታዲያ ለምን ታለቅሻለሽ? ተናግረሽም አይወጣልሽ፣ በእንባሽ ታስወጪዋለሽ። ለዛ ነው የማለቅሰው። ታዲያ እኔ ልጅሽ አይደለሁ እንዴ? ለምን አትነግሪኝም? ሀፍረትና ጭካኔ እኮ አይነገርም። ይሁን ግድ የለም ለኔ ንገሪኝ። እሺ እኔ እነግርሻለሁ። ገሬ
ካንተ ጋር በመስራት በጣም ደስተኛ ነኝ። ለምንድን ነው ከኔ ጋር ስለሰራ ደስተኛ ሆንኩ? እይታዎችን ታሰፋልኛለህ። በዛ ላይ እንደ አለቃ ብቻ ሳይሆን እንደ ጓደኛዬም ነው ማይ። ለካ እንደ ጓደኛ ስለምታይ ነው አንዳንድ ነገሮችን የምትደብቀኝ። ኧረ አልደብኩም አለቃ። ደብቀኛል። ኧረ አለቃ በእውነት አልደብኩም። ከመማል በፊት በደንብ አስብ። ገሬ እኔ ከአንተ የምደብቀው መረጃም ሆነ ጉዳይ የለኝም። ታዲያ ለምንድን ነው የሀብ ለእህቷ መታከሚያ ከተስፋዬ 700 ሺህ ብር እንደተቀበለችና አንተ ደግሞ ልክ እንዳልሆነች ነግረህ ገንዘቡን ዛሬውን እንድትሰጥ የጠየካት? ለምንድን ነው የደበቀኝ? ያው ከኛ ትዕዛዝ ውጪ ስለሆነች ነው እንድታመጣ የጠየቋት። ቆይ ተቀበለ ለማለት ሰጠው ነበር ወይስ ለራስህ ልታደርገው ነበር? እኔ መቀበል ሳይሆን መደበቅህ ነው የሚያበሳጨኝ። ለማንኛውም ግን ውሰደው። ለእኔ እስከ ዛሬ ለሰራውና ለታማኝነት ክፍያ የሆነ። አመሰግናለሁ አለቃ። አንድ ጥያቄ ልጠይቅህ፣ እውነቱን ትነግረኛለህ? እሺ። ሮዳስ እነ ዘድንግል ቤት ስታድር ከማን ጋር ነው የምተኛው? ብቻውን ነው የሚተኛው። ዘድንግል ለምንድን ነው ልጄን ይሄን ያህል ይጠላት ነው ወይስ የተደበቀ ፍቅረኛ አለችው? ኧረ በፍጹም። ታዲያ ለምን ጠላት? ሲመስለኝ እሷ ምርጫው አይደለችም። እሱ ረጋ ሰከን ያለች ሴት ነው የሚፈልገው። ታዲያ ተስፋዬ እንደማያፈቅራት አውቁ ለልጁ አስቦ ነው ጋብቻውን ችላ ያለው? እኔ እንጃ አለቃ። ስለ ሁለቱ ግንኙነት አያወራኝም። ሲጀመር ግን ቆይ ሁለቱ እንዲጋቡ እንዴት ተፈለገ? እኔና ህይወት ፍቅረኛሞች ነበርን። እሱ ነው መሀል ላይ ገብቶ የለያየን። ጋብቻውን ማድረግ የፈለገው እኔና ህይወት በድጋሚ ፍቅር እንዳንጀምር ፈልጎ ነው። ሁለታችሁ ፍቅረኛሞች ነበራችሁ? ይገርማል። ምኑ ገረመ? የሁለታችሁ ፍቅር ግን አለቃ፣ ለምንድን ነው ሁሉ ነገር ሳትደብቅ የምትነግረኝ? ከደበቅኩህማ የምፈልገውን መረጃ በቀላሉ ማግኘት አልችልም። ለዛ ነው ምንም ነገር እንዳትደብቀኝ የምፈልገው። በጣም ይገርማል። መቼም የኛን ቤት ሚስጥር አንቺ ስለምትጠብቂ ነው ይሄንንም የነገርኩሽ። አረ ይሄ ምን ተብሎ ለሰው ይወራል? በቃ አንቺ ማይርፈድብሽ። ሂጂ ወዳትሽ። እሺ ሄዳለሁ። ግን ማማ አንቺም እንደባለፈው እንዳያምሽ አትዘኝ እሺ? አላዝንም። ካልሆነ ልቀር እንዴ? በጭራሽ። እኔ ምንም አልሆንም። ደግሞ በዚህ ሰዓት ከኔ ይልቅ ለእህትሽ ነው የምታስፈልጊያት። ታዲያ ባዶ ቤት ጥዬሽ ሂጄ በኋላ የሆነ ነገር ሆነሽ እንዳልጸጸት ብዬ እኮ ነው። ምንም አልሆንም። እስከ ዛሬ ችዬው የለ አሁንም እችለዋለሁ። በቃ እሺ ማማ፣ ደህና ዋይ። ቶሎ መለሳለሁ እሺ? እሺ ልጄ ደህና ዋይ። አለቃ ምን እያሰብክ ነው? ህይወት ጋር ልደውል አልደውል እያልኩ እያሰብኩ ነው። ስለ ወረቀቱ ልትነግራት ነው እንዴ? አይ አይደለም። ታዲያ ለምንድን ነው? ትላንትና 3 አማራጮች ሰጥቻት ነበር። የቱን እንደመረጠችና በዛውም ድምጿን ልሰማት ፈልጌ ነው። አንገብጋቢ ከሆነ ደውልላት። አለቃ እያብን የቀጠርኩበት ሰዓት ደርሷል። ሂድ። እሺ አለቃ። ከፈለከኝ በየትኛውም ሰዓት ደውልልኝ። እሺ። ደህና ዋል። አለቃ ከመጀመሪያው ነው ቢል በእጅ የሚሰጠው። ደግሞ ተጠቅሜ ሲጨርስ ና ስልህ ነው የምትታለብ። አይደለም ሰው ነው እኮ ስጥ ያለኝ ቢል አይደለም።
በህልም ማር ስትልስ ካየ ትልቅ ህመም ነው። ስለዚህ ጸልይ። እንዴት ነሽ ማሚ? አለሁልሽ። አለን። ምንድን ነው ቤቱ ጭር ብሏል? አዎ ሁሉም ወጥተዋል፣ ብቻዬን ነኝ። እንዴ ማሚ፣ ብቻ ያቺን ሰራተኛ አባረርኳት በይኝ። አይ ሮዳስ አልተባረረችም። እህቷን ልትጠይቅ ወጣ ብላ ነው። ማሚ ግን በጣም ያቀበጥሻት አልመሰለሽም? የትም ቤት እኮ ሰራተኛ እኮ እንደዚህ አይቀብጥም እንዴ። እሷም የልብ ልብ ተሰምቷት ነው። አንዴ ትመታለች፣ አንዴ ትሳደባለች። ይኸው አሁን ደግሞ አምሽቶ መምጣትም ጀመረች። ይኸውልሽ ሮዳስ፣ ሌላ ቤት ሰራተኛ አፈኑ ማለት እኔም ቤት ማፈን አለብኝ ማለት አይደለም። በዛ ላይ እኮ እነሱም ሰው ናቸው። ለእኛ በቅንነት እንዲያገለግሉን ከፈለግን እንደ ቤተሰብ ማየት ካለብን ነፃነታቸውን ሰጥተን ህይወታቸውን ሳናከብድባቸው መኖር አለባቸው። የዛኔ እኛ ሳንሰለቻቸው ደስ ብሏቸው ሁሉንም ስራ ይሰራሉ። እንደዛ ካሰብሽ ደስ ይላል። እኔማ እንደዚህ ስትሞላፈጥ ዝም የምትያት ያቱ ተስፋዬን ገበና ስለያዘሽ ነበር የመሰለኝ። በጣም ታሳዝኛለሽ። እኔ ነፃነቷን የምሰጣት ከኛ ጋር ደስተኛ ሆና እንድትኖር ነው። ደግሞ ነፃነታቸውን አይደለም ከነ ልጆቻቸው ተቀብለው የሚያኖሩ ስንት አሰሪዎች አሉ። እሱማ አሉ፣ ልክ ነሽ። ደግሞ አንቺ ጥሩ አሰሪ ብቻ ሳትሆኚ ጥሩ እናትም ጭምር ነሽ። ከቻልሽ አይንሽን ከሷ ላይ ብታነሺ ደስ ይለኛል። እንዲህ እየተቆጣጠርሻት ልጅቷ ሽምቅቅ እያለችብኝ ነው። ትናንት ባንቺ የተነሳ ካልሄድኩ ብላ በመከራ ነው ያስቀረናት። ጥሩ አስመሳይ ነች። ከኔ ጋር ስለተጣላች እውነት ካልሄድኩኝ አለች። ታዲያ ለምን አትለቂያትም ነበር? ሰራተኛ እንደሆነ ሞልቷል። ሰው ሊሄድ ስላለ ብቻ አይለቀቅም። አይ ማሚዬ፣ አንቺ እኮ በጣም ምስኪን ነሽ። ለማንኛውም ልብሴን ቀይሬ መጣሁ። ራሷን እንደሚስት እያሰበች የምትኖር ሞኝ አንቺን ነው ያየሁት። ሰው እንዴት ሰው ቤት ልብሱን አስቀምጦ በፈለገ ሰዓት እየመጣ ያድራል? ሄሎ፣ ዛሬ ለአንድ ስራ ከከተማ ስለወጣሁ አጠብቁኝ አድራለሁ። እሺ። የኔ ልጅ ምን ነው ብቻሽን? ህያብ የለችም እንዴ? ህያብን ከመጠየቅ በፊት አባትህን መጠየቅ አይቀድምም? እሱ እንደሆነ በፈለገው ሰዓት ይገባል፣ በፈለገው ሰዓት ይወጣል። አሁን ግን የጠየቅኩሽ ስለ ህያብ ነው። ህያብ የለችም እንዴ? አይ የለችም። ትናንት በተፈጠረው ነገር እህቷን ለማረጋጋት ሄዳለች። ይልቅ ሮዳስ መታለች። ጠዋት ያልኩህን ነገር አስተካክልክ? አዎ ይመስለኛል። ስለሱ ልታወራኝ ነው የመጣችው ማለት ነው። አለመቀበልን በደፈናው አትንገራት። አንድ ጉዳይ እንደገጠመህና የእሷን ጉዳይ ላልተወሰነ ጊዜ እንዳራዘምከው ብቻ ንገራት። ስለዚህ ህያብ ከሌለች እኔ እሷ እስክትመጣ ድረስ ህያብ ሊሆንልሻል። ምን ልታዘዝ ማማ? በይ ህያቢ፣ ተስፋዬ ሲመጣ ራቱን እንዲበላ አቅርቢለት። ዘድንግልም ከፈለገ ጠይቂውና ለሱም ራት ስጪ። አንቺም ቢ። ታዲያ በሩን ዝግትግት አድርገሽ ተኝ። እሺ ማማ። እኔ ረጅም ቀን ስላሳለፍኩኝ ትንሽ አረፍ ልበል። እሺ ማማ። ጉረኛ በል ደህና ደር። አይ ቢኒዬ፣ እኔስ ምን ላድርግ ብለህ ነው? ደግሞ የባሰ እህቴ እንዳያሳጡኝ ብዬ በጣም ፈራሁ። እኔ እያለሁ ማን አባቱ ነው የሚነካት? እሱስ ማንም አይነካትም። ደግሞ ሳልነግርህ ፍቃዱና ሮዳስ የሆነ ግንኙነት እንዳላቸው ደርሼበታለሁ። አንተም ምን?
ፍቃዱና ሮዳስ ግንኙነት አላቸው? ኧረ የላቸውም። ቆይ ግን እንዴት በዚህ ሰዓት መጣ? ያው ስለኔ በጊዜ መምጣት ሳይሆን እየጠየኩሽ ያለው ስለ ሮዳስና ስለ ፍቃዱ ነው። በፈጠረ ዘድንግል ይሄንን ነገር እንዳልሰማሁ። እኔ እኮ የሚያበሳጨኝ ከሱ ጋር ስለጀመረችው ግንኙነት አይደል። እኔ ምን እንዳደረግላት ነው ካላገባኝ እያልሽ የምትጨቀጭቀኝ? ቆይ ግን አንቺ ስለሁለቱ ግንኙነት እርግጠኛ ነሽ? አዎ ከአንድም ሁለቴ ስለ ግንኙነታቸው ሲያወሩና ሊተገብሩት ሲሉ ደርሼባቸዋለሁ። ሮዳስ ይሄ ልጅነቷ መቼም አይለቃትም። አሁንም ቢሆን ከሰው ውጪ ማንም ብታይ ስለማትፈልግ ሁሉም ቦታ ራሷን ትከታለች። እሺ በቃ አሁን ግን አንተ ተረጋጋ። ቆይ ግን ስለሁለቱ ግንኙነት ለማን ነው ስታወሪ ነበር? ለማን? ለአክስቴ ልጅ። ያው የቀኑ ሎይን በቀን ውስጥ ምን እንዳጋጠመኝ ሁሉንም ለሷ ነው የምነግራት። ቆይ እኔና አንቺ ጓደኛሞች ሆነን የለ እንዴ? እንዴት እንደዚህ አይነት ነገር ትደብቅኛለሽ? ቆይ እሺ ሮዳስ ላገባት ቢሆንስ ነው? ይሄ ነገር ምን ተብሎ ይወራል? ቆይ እስኪ አንተስ ብትሆን በእኔ ቦታ የሆንከው ምን ታደርግ ነበር? ታዲያ ስላልነገርሽኝ እኮ አልጠቀምሽ። እንደውም የበለጠ ውስብስብ ነገር ውስጥ ነው የከተትሽ። የምር ያው ትክክል አልሰራሽም። አውቃለሁ ግን መናገር ከበደኝ። እውነት በጣም ይቅርታ አድርግልኝ።